ብፁዕነታቸው ስለ ቅድስት ቤተ ክርስቲያን ህልውና ቁርጥ አቋማቸውን አሳወቁ። ከዚህ በኋላ ስለ ቅድስት ቤተ ክርስቲያን ህልውና ዝም እንደማይሉ ብፁዕ ቅዱስ አቡነ ማትያስ ዝክረ ወንጌል ወዝክረ ሊቃውንት በሚል መሪ ቃል የውይይት መርሃ ግብር ላይ መልእክታቸውን አስተላልፈዋል። ሙሉ መልእክታቸውን ይዘንላችሁ ቀርበናል። ቤተ ክርስቲያን ለከንቲባዋ መስቀል ሸለመች። ለችግኝ ተከላ የተገኙት ብፁዕ አቡነ ሳዊሮስ ስለ ችግኝ ተከላው መልእክታቸውን አስተላለፉ። ክቡራትና ክቡራን ውድ የጊዜ ሚዲያ ቤተሰቦቻችን እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከናንተ ጋር ይሁን። በዛሬው የመረጃ ሰዓታችን አዳዲስ መረጃዎችን ይዘንላችሁ ቀርበናል። ወደ መረጃችን አለፍን። እንደሚታወቀው በትላንትናው ዕለት ዝክረ ወንጌል ወዝክረ ሊቃውንት በሚል መሪ ቃል የውይይት የምክክር ጉባኤ በሊቃውንቱ ዘንድ መጀመሩ ይታወሳል። ታዲያ በዚህም የዝክረ ወንጌል ወዝክረ ሊቃውንት የውይይት መርሃ ግብር ላይ ብፁዕነታቸውን ብፁዕ ቅዱስ አቡነ ማትያስን ጨምሮ በርካታ ብፁዓን አባቶች ተገኝተውበታል። ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተ ክርስቲያናችን መንበረ ፓትርያርክ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያና የትምህርትና ስልጠና መምሪያ በጋራ በመተባበር ከሰኔ 24 እስከ 25 ቀን ማለትም እስከ ዛሬው ዕለት ድረስ ለሁለት ተከታታይ ቀናት የሚቆይ ዝክረ ወንጌል ወዝክረ ሊቃውንት በሚል መሪ ቃል የውይይትና የምክክር ጉባኤ በትላንትናው ዕለት በጠቅላይ ቤተ ክህነት ጽርሐ ተዋሕዶ አዳራሽ ብፁዕ ቅዱስ አቡነ ማትያስ እንዲሁም ደግሞ ብፁዕ ቅዱስ አቡነ ማትያስ እንዲሁም ደግሞ ብፁዓን አባቶች ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነቱ ስራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ እንዲሁም በርካታ ሌሎች ብፁዓን አባቶች በተገኙበት በትላንትናው ዕለት የመክፈቻ መርሃ ግብር ተካሂዶ ነበር። ታዲያ በዚህ የመክፈቻ መርሃ ግብር ላይ ብፁዓን አባቶቹ በመልእክታቸው ወቅት በርካታ የቅድስት ቤተ ክርስቲያናችንን ሀሳቦችና ችግሮችን ያነሱ ሲሆን ብፁዕ ቅዱስ አቡነ ማትያስን በበኩላቸው የቤተ ክርስቲያንን ልዕልና የመጠበቅ ኃላፊነት አለብን፣ ከዚህም በኋላ እንጠብቀዋለን ሲሉ በቁርጠኝነት ሲናገሩም ተደምጠዋል። በጊዜው እየተሰባሰብን ስለ ቤተ ክርስቲያን ህልውና ልዕልናና ቅድስና ስለ ሀገራችን ሰላም ልንወያይ ይገባልን በማለት ብፁዕነታቸው ስለነዚህ በርካታ ጉዳዮች አጽንኦት ሰጥተው ነው የተናገሩት። ብፁዕነታቸው በመልእክታቸውም ሲቀጥሉ በዚህም የተሰባሰባችሁ በቤተ ክርስቲያናችን ስም እናመሰግናችኋለን። የቤተ ክርስቲያንም ህልውና እንደምናየው ነው። እኛ ጠንክረን ካልሰራን አስቸጋሪ ነው በማለትም በመርሃ ግብሩ ላይ ለተሰባሰቡት ሊቃውንት እንዲሁም ደግሞ ብፁዓን አባቶች አሁን ቅድስት ቤተ ክርስቲያናችን ያለችበትን አስቸጋሪ ሁኔታ አስታውሰዋል። ስለ ቅድስት ቤተ ክርስቲያንም ለመወያየት ለመነጋገር መምጣታችሁ ከፍተኛ ስራ ነው ያሉት ቅዱስ አባታችን ሁልጊዜም ምህላና ጸሎት ያስፈልጋል በማለትም ተናግረዋል። የጸሎትና የምህላ አስፈላጊነትም በዚህ አጋጣሚ አስታውሰዋል። መንፈሳዊ የሆነ ስብሰባ ሁሉ መንፈስ ቅዱስ ይመራዋል በማለት አባታዊ ቡራኬና ቃለ ምህዳናቸውንም ሰጥተው ብፁዕነታቸው ቅዱስነታቸው ብፁዕ ቅዱስ አቡነ ማትያስ መልእክታቸውንም ቋጭተዋል። በሌላ መረጃችን ቤተ ክርስቲያን ለከንቲባዋ መስቀል ሸለመች። እንደሚታወቀው ከቀናቶች በፊት የአዲስ አበባ ከተማ አስተዳደር በኮሪደር ልማትና በእርጅና ምክንያት በፈረሰው በተለምዶ አጠራሩ መሐመድ ሙዚቃ ቤት በመባል የሚታወቀውን በጽርሐ ሚኒሊክ ህንፃ ምትክ አዲሱን ለገብ ህንፃ ገንብቶ ለኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተ ክርስቲያናችን ማስረከቡ የሚታወስ ነው። ታዲያ ህንፃውንም ለቅድስት ቤተ ክርስቲያናችን ያስረከቡት ከንቲባ አዳነች አቤቤ ሲሆኑ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ህንፃውን ተረክበው ነበር።
በርክክብ ስነ ስርዓቱም ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ እንዲሁም ደግሞ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና ብፁዓን አበው ሊቃነ ጳጳሳት የከተማ አስተዳደሩ ከፍተኛ አመራሮች እንዲሁም ጥሪ የተደረገላቸው አካላት ተገኝተውበት ነበር። እንደሚታወቀው ይህ ህንጻ ሲሰራና ሲገነባ ሙሉ በሙሉ ወጪ በአዲስ አበባ ከተማ አስተዳደር ተሸፍኖ የተገነባ ሲሆን አዲሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያናችንም ሁለገብ ህንጻ በኮሪደር መልሶ ማልማትና ህንጻው በእርጅና ምክንያት የተጎዳ በመሆኑ እንዲሁም ደግሞ በኮሪደሩ ልማት በመፍረሱ ምክንያት ነው በአዲስ መልክ ባለ 7 ወለል ህንጻ የቀድሞ ህንጻ ምትክ ሆኖ ለቅድስት ቤተክርስቲያናችን የተሰጠውና የተበረከተላት። ታዲያ በዚህም የርክክብ መርሃ ግብር ወቅት በርካታ መርሃ ግብራቶች የተከናወኑበት ሲሆን ብፁዕ አቡነ ሳዊሮስ በምርቃቱና በርክክብ መርሃ ግብሩ ላይ ልማት የበጎ ሀሳብ ውጤት ነው በማለት ንግግራቸውን ጀምረው ይህን የመሰለ ዘመናዊ ሁለገብ ህንጻ በመገንባት ላስረከቡን ክብርት ከንቲባና ባለድርሻ አካላት ሁሉ በከፍተኛ ደስታና ምስጋናቸውንም አቅርበው ነበር። ቅዱስነታቸውም በበኩላቸው በዕለቱ ባደረጉት ንግግርም የቄሳርን ለቄሳር ስጡ በማለት የጀመሩ ሲሆን የእግዚአብሔር የሆነው ነዋይ በክብር ስላበረከታችሁልን እናመሰግናለን በማለት ምስጋናቸውንም አቅርበው ነበር። ቅዱስነታቸውም ቃልን በስራ ለመተግበር የተከናወነውን ተግባር የሚደነቅ መሆኑን የገለጹ ሲሆን በቤተ ክርስቲያኗም ለክብርት ከንቲባና ለከተማ አስተዳደሩ የእውቅና የምስክር ወረቀትም አበርክተውላቸዋል። እንዲሁም ደግሞ ለከንቲባዋ አዳነች አቤቤም የመስቀል ስጦታም በሽልማት መልክ አበርክተውላቸዋል። ከንቲባ አዳነች አቤቤም ባስተላለፉት መልእክት ዘመኑን የዋጀ ለቀጣይ ትውልድ ተሻጋሪ የሆነ ከአካባቢው ጋር የሚስማማ ዘመናዊ ህንጻ ነው ሲሉም ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያናችንም በከተማው በተለያዩ ቦታዎች ለኮሪደር ልማት እያደረገች ያለችውን አስተዋጽኦ በማውሳትም ምስጋና አቅርበዋል። በከተማ አስተዳደሩ በህንጻው ግንባታ በሙያቸው ሲወጡና ሲወርዱ የነበሩ አካላትም የእውቅና ሽልማትም ተበርክቶላቸዋል። እንዲህ ባለ መልኩም ይህ የሽልማት መርሃ ግብርና የምስጋና መርሃ ግብር እንዲሁም ደግሞ ህንጻውን የመረከብ መርሃ ግብር በዚሁ ተጠናቆ አልፎ ነበር። ነገር ግን በበርካታ ኦርቶዶክሳውያን ምእመን ይህ የምረቃና የህንጻው ርክክብ መርሃ ግብር እንዲሁም ደግሞ ለከንቲባዋ የተሰጠውንም ስጦታ ተከትሎ እንዴት የሚሉ ጥያቄዎችን በህዝበ ክርስቲያኑና ኦርቶዶክሳውያኑ ላይ እንዲነሳ ሆኗል። እስቲ እናንተም ተከታታዮቻችን፣ ቤተሰቦቻችን በዚህ ጉዳይ ላይ ያላችሁን የእናንተን ሀሳብ በመልእክት መስጫችን ላይ ሀሳብ አስተያየታችሁን ሰጥታችሁን እለፉ። በሌላ መረጃችን ደግሞ እንደሚታወቀው ከቀናቶች በፊት ብፁዕ ቅዱስ አቡነ ማትያስን ጨምሮ ብፁዓን አባቶች የችግኝ ተከላ ማድረጋቸው የሚታወስ ነው። ሰኔ 24 ቀን 2017 ዓ.ም ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት እንዲሁም ብፁዓን አበው ሊቃነ ጳጳሳት በቦሌ ዓለም አቀፍ አየር ማረፊያ ቪአይፒ ተርሚናል ተገኝተው የችግኝ ተከላ እንዳከናወኑ ተገልጿል። ታዲያ በዚህ የችግኝ ተከላ ወቅትም ቅዱስነታቸውን ጨምሮ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ሳዊሮስ እንዲሁም የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንትና የደቡብ ኦሞ አሪዞኖችና ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ፊሊጶስ እንዲሁም የዩኒቨርሲቲው ደቀ መዛሙርት በዚህ የችግኝ ተከላ ተሳትፈውበት ነበር። ታዲያ በዚህ የችግኝ ተከላ ወቅትም ብፁዕ አቡነ ሳዊሮስ መልእክታቸውን ያስተላለፉ ሲሆን በመልእክታቸውም የአረንጓዴ አሻራ መርሃ ግብር በሀገርና በከተማ የአየር ንብረት ለውጥ ተጽዕኖን በተመለከተ ለዜጎች ማህበራዊ ኢኮኖሚያዊ ተጠቃሚነት የማይተካ ሚና እየተጫወተ ነው በማለት አውስተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ከጥንት ጀምሮ በገዳማትና አድባራት ችግኞችን በመትከል ለመጠለያነት፣ ለደከማቸው ማረፊያነትና ለትውልድ ማስተማሪያነት እየተጠቀመች ነበር፣ አሁንም እየተጠቀመች ትገኛለች በማለትም ገልጸዋል። በአረንጓዴ አሻራ መርሃ
ግብር ችግኞችን በመትከል የመንከባከብ ስራ ከቤተ ክርስቲያኗ ገዳማትና አድባራት ታሪክ ጋር ጥብቅ ትስስር ያለው በጎ ተግባር መሆኑም ይታወቃል በማለት ብፁዕነታቸው የተናገሩ ሲሆን የአረንጓዴ አሻራ መርሃ ግብርም ለተሻረ ሀገር ግንባታ ጉልህ ሚና ያለው በመሆኑ ትውልዱ ችግኝ በመትከልና በመንከባከብ በጎ ተግባራትን አጠናክሮ እንዲቀጥልም ብፁዕነታቸው ጥሪያቸውን አስተላልፈዋል። በዚሁ የችግኝ መርሃ ግብርም በርካታ ችግኞችን መትከል ችለዋል። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ ያዘጋጀንላችሁ መረጃችን ይህንን ይመስላል። በሌላ መረጃ በሌላ ዝግጅት እስክንገናኝ ድረስ ሰናይ ጊዜ ለእናንተ ተመኘን።